ዛሬ የምናየው ስለ ቅናትን መረዳትና እንዴት ቅናትን መቆጣጠር ይቻላል የሚለውን መንገዶች ይሆናል አብረን የምናየው። ቅናትን የምንቆጣጠርባቸው መንገዶች ምን ናቸው ወይም ደግሞ እስከምን ያህል ድረስ ደረጃዎች አሉት የሚለውን እናያለን። ቅናትን ወደ ተገቢው መንገድስ እንዴት መቀየር እንችላለን የሚለውን እናያለን። ቅናት በጓደኞች በቤተሰብ ወይም ደግሞ በፍቅረኛሞች መካከል ሊፈጠር የሚችልና በተለያዩ ምክንያቶች ይሄ ቅናት መንፈስ ወይም ደግሞ ይሄ ቅናት ችግር በሁላችንም ዘንድ ሊከሰት የሚችል ነውና ይከሰታል። ስለዚህ ቅናትን ገንቢ በሆነ መንገድ ለመቆጣጠር የሚያስችሉን ወይም ደግሞ 5 ወሳኝ የሆኑ ቁልፍ ነገሮች አሉ። አንደኛ አለመቸኮል ነው። የቅናት ስሜት ሲሰማን በችኮላ አንዳችም ነገር ከማድረግ ራሳችንን መቆጠብ እጅግ ወሳኝና በጣም አስፈላጊ ነው። ስለዚህ ነገሮችን ከማድረግ በቅናት መንፈስ ተነሳሰን አንድ ነገርም ተንስተን ከማድረጋችን በፊት ራሳችንን ልንቆጥብና ከዛ ነገር ራሳችንን ልንቆጣጠር መሞከር ይኖርብናል። እንዲሁም በተፈጠረው የስሜት ለውጥ ውስጥ በማወቅ ጉዳዩን እንዴት አድርገን መረዳት እንደምንችልና ለመረዳት መሞከር ይኖርብናል። ይህ ቅናት መንፈስ ሲሰማን ነገሮችን ሰከን ባለ መንገድ ማየትና ነገሩን አጥኖ መወሰን እጅግ በጣም አስፈላጊ ነው። ስለዚህ ልንቸኩል አይገባም ማለት ነው። ስለዚህ አንደኛው ምንድነው አለመቸኮል ወይም ደግሞ ችኩል መሆን የለብንም። ስለዚህ ችኩል ካልሆነ ይህንን የቅናት መንፈስ መቀየር እንችላለን ወደ መልካም የሆነ ወይም ደግሞ ገንቢ በሆነ መንገድ ላይ ለመቆጣጠር የሚያስችሉ ነገሮች ከምንላቸው ውስጥ አንደኛው ነውና መቆጣጠር እንችላለን ማለት ነው። ሁለተኛ ከጥፋት ድርጊቶች መቆጠብ። እነዚህ ከምናጠፋቸው በቀላሉ ወይም ደግሞ በንዴት የተነሳ በበቀል ወይም ደግሞ በንዴት የተነሳ እርምጃ ከመውሰድ መቆጠብ ይኖርብናል። ነገሮችን ረጋ ብለን ቅድም እንዳልኳችሁ መጀመሪያው ላይ እንዳልቸኮል ነው ሁሉ ነገሮችን ረጋ ብለን መረዳትና ማጤን እንዳለብን ሁሉ በንዴት የተነሳ እርምጃ ከመውሰድ መቆጠብ። ስለዚህ እርምጃን ከመውሰዳችን በፊት ራሳችንን ልናረጋጋና ልናስብበት ሰከን ባለ መንፈስ ራሳችንን ልናዳምጠው ይገባል ማለት ነው። ስለዚህ ከዚህም ደግሞ ቆም ብሎ በጥልቀት መተንፈስ ወደ ውስጥ ልንተነፍስ ይገባል። ወደ ውስጥ የተነፈስነውን ትንፋሽ ወደ ውጭ ማውጣት ይኖርብናል። ስለዚህ በጣም ከተረጋጋን ተንፈስ ባለ ድምጽ ራሳችንን ካረጋጋን የዚህን የቅናት መንፈስ ለመቀየር ወይም ደግሞ ማስተካከል እንችላለን ማለት ነው። ስለዚህ ግዴታ በመተንፈስ ስሜታችንን ወደ ውስጥ በመተንፈስ ወይም ደግሞ ወደ ውስጥ በማስገባት ወደ ውጭም በማስወጣት ትንፋሻችንን ራሳችንን እንድንቆጣጠር ይረዳናል ማለት ነው። ስለዚህ ከጥፋት ድርጊቶች ውስጥ ከምንላቸው ውስጥ ራሳችንን ምን ማድረግ ነው መቆጠብ ወይም ደግሞ ከዛ ነገር ራሳችንን ማራቅ ይኖርብናል ማለት ነው። ሶስተኛ አለመሸማቀቅ። አለመሸማቀቅ ማለት የቅናት ስሜት የተለመደና ማንኛውም ሰው ላይ ሊኖር እንደሚችል ልንገነዘብና ልናውቅ ይገባል። አንተም ላይ አንቺም ላይ እኔም ላይ ያለ የቅናት መንፈስ ስለዚህ ማንኛውም ሰው ላይ ሊኖር እንደሚችልና እንዳለ ልንገነዘብ ይገባናል ማለት ነው። ይህንም መገንዘብ ከቻለን ምንድነው ልንሸማቀቅ አይገባም። የቅናት መንፈስ ውስጣችን ስላለ እኔ ላይ ብቻ ነው እንደ ቅናት መንፈስ ያለው ብለን ልንሸማቀቅ ይሄ ቀናተኛ ነው የሚሉ ሐሳቦች አሉ አይደል? ሰው እንደዚህ ይለኛል ምናምን ብለን የምናስበው የምንጨነቃቸው ነገሮች አሉ አይደል? ስለዚህ እነሱ ነገሮች ማንኛውም ሰው ላይ ኤቭሪዋን ማንኛውም ሰው ላይ ሊኖር ይችላልም አለምም። ስለዚህ እንዳለ ልናቅና ልንረዳ ይገባናል ማለት ነው። ስለዚህ ልትሸማቀቁ አይገባንም ማለት ነው። ስለዚህ ፍላጎታችሁን ወይም ደግሞ ጥሩዊ ስሜት መሆኑን መረዳት በጣም እጅግ ወሳኝ ነው። ስለዚህ ኤቭሪዋን ሁሉም ሰው ላይ አለ፣ ሁሉም ላይ ኤቭሪ ሙቭመንት ላይ ሁሉም ሰው ላይ ይከሰታል። ስለዚህ አንተ ላይ ብቻ ይህ ነገር እንዳለ አድርገህ ልትቆጥረው አይገባም። ሁሉም ሰው ላይ የሚኖር የቅናት መንፈስ ወይም ደግሞ የዚህ ነገሮች መታየት ሁሉም ሰው ላይ እንደሚታይ ልንረዳና ልናውቅ ይገባል ማለት ነው። አራተኛ ቅናትን እንደ ፍቅር መገለጫ ወይም ደግሞ መግለጫ አድርገው ብዙ ሰዎች የፍቅር መግለጫ የቅናት መንፈስ አድርገው የሚያዩ ሰዎች አሉ። ስለዚህ
ይሄንን ከማድረግ ራሳችንን ልንቆጠብና ራሳችንን እንትን ልናደርግ ይገባል ማለት ነው። ብዙ ሰዎች ያያለውኝና በጣም ሲቀና በዛ ፍቅሩን የሚታይለት ይመስላል ነው። እንደዛ ልናደርግ አይገባም። በቅናት መንፈስ ተነሳስተን ብዙ ነገሮች እናደርጋለን። ያንንም ሰው ልናጣው እንችላለን። ብዙ ሰዎች ያጣናቸዋለን በቅናት ራሳችንን ያጣናል። ከነሱ በጣም ርቀናል ማለት ነው። ስለዚህ ራሳችንን ከእንደዚህ አይነት አገላለጹ ውስጥ ራሳችን ማራቅ ይኖርብናል ማለት ነው። ስለዚህ ቅናት በፍቅር ስሜት ውስጥ ሲገለጽ ጤናማ ያልሆነ ግንኙነት ወይም ደግሞ ጤናማ ያልሆነ ባህሪን ያስከተላል። ስለዚህ ፍቅርን በቅናት መልኩ ከማሳየት ይልቅ ግልጽ በሆነ በመነጋገር በመወያየት ቁጭ ብላችሁ ፌስ ቱ ፌስ ቁጭ ብላችሁ በመነጋገር ያንን ጉዳይ ልትፈቱ ይገባል። ስለዚህ ተነጋገሩ። በግልጽ በመነጋገር ችግሩ ይፈታል ማለት ነው። ስለዚህ በዚህ መልኩ ካደረጋችሁ ቅናትን እንደ ፍቅር መገለጫ አድርጋችሁ እንዳትመለከቱ። በፍጹም የፍቅር መግለጫ ቅናት ሊሆን አይችልም። ስለዚህ እሱን ነገር ልትማሩበት ወይም ደግሞ ልታውቁ ይገባል ማለት ነው። ስለዚህ አምስተኛ አጋርን ለማስቀናት አለመሞከር። ብዙ ሰዎች አሉ የህይወት አጋራቸውን ለማስቀናት የሚሞክሩ ሰዎች አሉ። ከነዚህ አይነት ሰዎች ልንርቅና ራሳችንን ልንቆጥብ ይገባል። በፍጹም ማለት ነው። የህይወት አጋራችን ብለን የምንመሰክርላቸው ወይም ደግሞ አጠገባችን ያለውን ፍቅረኛ ወይም ደግሞ አጠገባችን ያለውን ጓደኛ በፍጹም ለማስቀናት መሞከር የለብን። ትልቅ የሆነ መዘዝ ይዞብን ይመጣል ማለት ነው። ስለዚህ ፍቅራችንን ለማረጋገጥ ወይም ደግሞ የትዳር አጋራችንን ለማስቀናት የምንሞክር ሰዎች ካለን በግንኙነታችን ውስጥ ትልቅ የሆነ ምን ያመጣብናል? መዘዝ ያመጣብናል ማለት ነው። ስለዚህ ትልቅ የሆነ ጎጂ የሆነ ነገሮችን ይስብብናል፣ ሊያስከትልም ይችላልና እንደሚችል ልንረዳና ልናቅ ይገባል ማለት ነው። ስለዚህ ቅናትን እንዴት ወደ ተገቢ ወይም ደግሞ ገንቢ ወደ ሆነ መንገድ መቀየር የምንችልባቸው መንገዶች ይህንን ይመስላሉ። እናንተ የምትጨምሯቸው ካሉ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ።